በህይወት ባሉት ሕያው ምስክሮች ህይወታቸውን መስዋዕት ባደረጉ ባልተፈታ አንደበታቸው እንግዳ በሆነ ቋንቋ በአማርኛ በኦሮምኛ ተሰደው በየክፍለ ሀገሩ ያደጉ ከጅብ ጋር እየተላፉ በየጎጆ ቤት ምቾታቸውን እያሳደዱ ሳይሆን ያላቸውን ትተው እግዚአብሔር ከረኝነት ከበግ ጠባቂነት ከከብት ነጂነት እግዚአብሔር ከነጋዴነት ከተለያየ ፊልድ አውጥቷቸው እግዚአብሔር ልጅ ኢየሱስን ወንጌል ይሰበኩ በየገደሉ በየተራራው ይሰበኩ። እኔ በእነሱ ነው ማቃችሁ። የማን ልጆች ናቸው? የማን ልጆች ናቸው? የወለዷችሁ በወንጌል የወለዷችሁ እነማን ናቸው? አየ እንደውም ፎሎ አድርጋችሁ ማታውቁ ከሆነ ለዚህ ለእውነተኝነት ስለቆመ ኤፍሬም ባለ ጊዜ ለእውነተኝነት ስለቆመ ፎሎ ልታረጉት ነው የሚገባው። ምክንያቱም የተናገረው እውነት ነው። ያላሳሰባቸው እጃቸውን እንኳን አጣጥፈው ቁጭ ያሉ ሰዎች እኮ አሉ። ጸጥ ያሉ ማይነካኩ ካንተም ከዚህኛው ፓርቲ ጥቅሙን ብቻ የሚይዙ ሶሻል ሚዲያ ላይ ቲክቶክ ላይ ገንዘብ ብቻ የሚሰሩ እኮ ማይታወቅባቸው በጣም ብዙ ሰዎች አሉ። አይነኩ እዩ ጩፋህን አይነኩብህም። ከዛ በኋላ ዮናታ አክሊሉህን አይነኩብህም። እስራኤል ዳንሳንህን አይነኩብህም። የማይነኩት ግን ሐሳብ ስለሌላቸው አይደለም። ሰዎቹ ላይ የእውነት ህይወት ስለሌላቸው ነው። ሰዎቹ የእውነት ህይወት ስለሌላቸው የእውነት ህይወት ያለው ለመንጋው የሚራራ የሚያስብ ሰው ኢየሱስን ከመግለጥ ጎን ለጎን ደግሞ የሚበሉትን ሐሰተኞች ከነዚህ ተጠበቁ ይላል። ጳውሎስ ነው ምሳሌያችን አይደል? ጳውሎስ ወንጌል ሰባኪ ነው። ስለ ኢየሱስ መስካሪ ነው። በየቦታው እንደውም መጽሐፍ ሲናገር የኢየሱስ ስም ባልተጠራበት በዛ ቦታ ወንጌልን ለመስራት እደክማለሁ ይላል። እደክማለሁ። ወንጌልን ይሰራል፣ ይጽፋል፣ ስለ ኢየሱስ መገለጥ ይጽፋል። ሮሜን ጽፎልናል፣ ኤፌሶንን ጽፎልናል፣ በጣም ቆላሲያስን ጽፎልናል። በጣም ድንቅ መልእክቶች ዘርፈ ብዙ ይሆን ወደ 13 የሚጠጉ ጽፎልናል ስለ ኢየሱስ። እዛው መጽሐፍ ውስጥ ግን ተጠበቁ፣ ተጠንቀቁ። ብዙ ጊዜ ደጋግሜ ነግሬያቸዋለሁ፣ አሁን እንኳን በእንባ ነግራቸዋለሁ ደግሞ ይላል። ማስጠንቀቅ የወንጌል አንዱ አካል ነው። ስለ ሰው ማውራት አይደለም። ሰው የምትሏቸውን እነዛ ሰዎችን መጽሐፉ ተኩላ ነው የሚላቸው። ከተኩላ መንጋን መጠበቅ፣ ከተኩላ በጎችን መጠበቅ፣ ከተኩላ በጎችን ማስጠንቀቅ ባይብሊካል ነው። ስለዚህ እንገልጣለን። ዛሬ ደግሞ ስለ ሐሰት ምስክሮች እናወራለን። በተለይ አንድ ግለሰብ ላይ አጠንጥነን በጣም እናወራለን። አባቶች እኮ አሉ። ዛሬ አንድ ቪዲዮ ላሳያችሁ። አንዱ ልጅ ና ግባ እስቲ ትፋ ይለኛል። ና አፌስ ግባ። የሰው ስጋ ትፋ ይለኛል። አንዱ ማን ተበላ ነው? ይህንን ላጥፈው። ከኋላ ያለው ዘይቱ ፀጉሬን ፈረዘው እኮ ዘይቱን ላጥፈው፣ ፀጉሬን ፈረዘው። እሺ አንድ ቪዲዮ ላሳያችሁ። ከወራት በፊት ዘማሪ መጋቢ ታምራት ኃይሌ በወላይታ በጣም የካቲት 5 እስከ 29 የሚቆይ ኮንፈረንስ ላይ ትልቅ ትምህርት እያስተማሩ ነበረ። ዘማሪ ታምራት ኃይሌ እንስማ እስቲ። የዘይት ሽያጭ፣ የጨው ሽያጭ፣ መጥንያ ባይዚዮ፣ የሎሚ ሽያጭ፣ ሎሚያ ባይዚዮ፣ የአፕል ሽያጭ፣ አፕልያ ባይዚዮ። ወደዚህ ላዞርላችሁ። እግዚአብሔርን ስለ ታምራት ኃይሌ አመሰግናለሁ። እግዚአብሔርን ስለ አባቶች አመሰግናለሁ። እግዚአብሔርን እውነት ስለሚናገሩ መድረክ ለማግኘት ብለው ስለማያመቻምቹ እስቲ ስለ ታምራት ኃይሌ እግዚአብሔርን አመስግኑ፣ ጌታን አመስግኑ።
እውነቴን ነው፣ ሽንገል አይደለም። እግዚአብሔርን ስለ ታምራት ኃይሌ ያመሰግናለሁ። በእውነት ጀምር ቤት ግሮሰሪ ሆኖ የዘይት ሽያጭ፣ የጨው ሽያጭ፣ የሎሚ ሽያጭ፣ የአፕል ሽያጭ የእግዚአብሔር ቤት ግሮሰሪ ሆኗል። የእግዚአብሔር ቤት ግሮሰሪ ሆኗል። ግሮሰሪ ሁሉም ነገር ያለበት መጀመሪያ በትምህርት ያሳስቱንና ከዚያ በልምምድ ያሳስቱናል። እግዚአብሔር ይባርካቸው። ታምራት ኃይሌ ምን እያሉ ነው? መጀመሪያ በትምህርት ነው የሚያሳስቱን፣ ከዛ በምን ያሳስቱናል? በልምምድ። ይህ የምትመለከቷቸው ልምምዶች የትምህርት ውጤቶች ናቸው። ከእግዚአብሔር እኩል ነን፣ ከአብ ጋር አንድ ነን፣ የእኛ ልጅነት ከኢየሱስ ልጅነት ጋር እኩል ነው፣ የተቀባ ሰው አክብሩ፣ የተቀባነን እኛ ስፔሻል ነን ብለው ያስተምሯቸዋል። እኛ የጸለይንበት ነገር ይሆናል። ምን የሚል ትምህርት አላቸው? እኛ ስንናገር እግዚአብሔር ያደርጋል። የሌለን እንዳለ አድርጎ በሚጠራ ማመንህን እንድታውቅ አንተም የሌለውን እንዳለ አድርገ ጠራ ይላሉ። በቃ እግዚአብሔር በቃሉ ፈጥሯል፣ እኛም በቃላችን እንፈጥራለን ይላሉ እነዚህ ሐሰተኞች። ይሄን ትምህርት ስትጋት ትውላለህ። ከዛ ምን አስተማር? በተቀባ ላይ እጅህን አታንሳ የሚል ደጋግመው ያስተማሯችሁ ትምህርት። በተቀባ በተለቀለቀ ሰው ላይ እጅህን አታንሳ የለም የሚባል ነገር። እንደዚህ የተቀባ የተለቀለቀ ሰው የለም። እግር እጅ ማንነሳሳው ስለተቀባ ስላልተቀባህ አይደለም። የኢየሱስ ትምህርት ላይ እየወሰለትክ እጄን አነሳብሃለሁ፣ በስጋ ልጎዳክ ባላነሳም እጄን ግን አነሳለሁ። ቀጥሉ። የእጄን አላነሳም በተቀባ ላይ ዳዊት አለ ምናምን። ኧረ እባክህ አንተ ሳውል ነህ ማለት ነው። እኔ ዳዊት ሆኜ አላንሳብህ። በህመም ላይ ነች። ስለ ዘይት ሽያጭ ትንሽ ነገር ለመናገር ዘይት የባይዘው ባይንቴ ጉታው ነው። አዲስ ኪዳን ወረታ ማቻላይታም 3 ቦታ ብቻ ነው ስለ ዘይት ማለት ከፈውስ ጋር ተያይዞ የዘይት አገልግሎት 3 ቦታ ብቻ ነው የተጻፈው። ቶሳ ቃላን ወረታ ማቻኒ ዘይት የባይ ኢየሱስ አጣላን ጣፈቲ 3 ቦታ ብቻ ነው የተጻፈው። ኢየሱስ አንጻፈቲስ አንዱ እሶይ ሐዋርያቱን በሚልክ ጊዜ ጌታ ኢየሱስ ክርስቶስ ኢየሱስ ኤርሲዮ አሽከረታ ኦሶ ኪቲዮደ እርግጥ እሱ ዘይት ቀብታችሁ ጸልዩላቸው አላለም። ግን እነሱ እያስተማሩ እየሰበኩ በነበረበት ሂደት ውስጥ ኤታ ቲቲ ዘይት እድተግቤና እቲ ተማርሲዲ አሳኪቲዮ ሰባኪ ወዲያን የታመሙ ሰዎችንም ዘይት ቀብተው ጸልዩላቸው የሚል ቃል እናነባለን። እቲ ሀርጌ አሳ ዘይት የቲዲ ወስዶ ሰነያጊያጋ ማቴዎስ ይተማ ደቀ መዛሙርቱን በላከበት ጊዜ ኤርሲዮ ተሰጠው ዝርዝር ስራ ውስጥ እዛ ሪፖርት ውስጥ ነው የምናገኘው። ሌላው በሉቃስ ወንጌል 10 ላይ ወንበዴዎች ተመቶ ለወደቀው ቁስለኛ ሳምራዊው ሰውዬ በቁስሉ ላይ ዘይት አፈሰሰበት ይላል። ሶስተኛው አንደኛ ጴጥሮስ ምዕራፍ 5 ላይ እናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌዎች ወደ እርሱ ይጥራ ካለ በኋላ ዘይት ቀብተው ይጸልዩለት ይላል። ከዚህ 3 ቦታ ውጪ ዘይት ከፈውስ ጋር ተያይዞ በተለይ እንደ ትእዛዝ የተጻፈበት ይህ የምታዩት ህዝብ ያለው ወላይታ ውስጥ ነው እየተማረ ያለው ወላይታ ውስጥ ነው እነዚህ ሰዎች ሁሉ ያሉት እና በደንብ እግዚአብሔር እየሰራ ነው። አሁን ላይ ተቀይራለህ እንጂ ምናልባት በውስጥ ልብስ ምናምን ታረጋለህ እንጂ ፒጃማዬን ግዙኝ ትላለህ እንጂ አይቻልም። በቃ ተባኖብሃል ነው የምልህ።
የተጻፈበት ቦታ የለም። ዘይት ጠለ ሸምተ እክተ ገይተት ሊጣፈት ተሲባ በጴጥሮስ ላይ የተጻፈው የተነገረውም ቢሆን ጴጥሮስ ወደቶ ጋር ሊኮካን የቤተ ክርስቲያን ስልጣን ያላቸው ወሰከታ ማታይ ምጥቶ ገጂ እንዲሆኑ በቤተ ክርስቲያን የተሾሙ ወሰከታን ሹመት ዳገት ሱንተተታ እክራገጂ ጋር ከኦርዲኔሽን ጋር የሚሄድ ከስልጣን ጋር የሚሄድ ይህን ይመስላል። አንድ ደግሞ አስተማሪ በጣም ቆንጆ አድርጎ ሲያስተምር ያገኘሁት ቪዲዮ አለና እስቲ እሱ ላጋራችሁ። እሱ እዚህ ቲክቶክ ላይ ነው እንዲያገኘሁት። እሱ ዳውንሎድ አላደረኩት። እስቲ የሆኑ ሁለት ሰዎች ማለት ነው። በጣም ደከማችሁ እኮ ደካክማችሁ እየጻፍክ ኑሮ ሪፖስት እንትን ኮፒ ፔስት እንዳይሆንብህ ኑሮ ትናንትናም ዛሬም እየደጋገምክ እና እኔ እኮ ኢንቫይት ሳደርጋችሁ ለምንድን ነው የምትፈሩት? ለምንድን ነው የምትፈሩት? አንተ አዱኛ ተብዬ ትልቅ ሰው ነፂም ምናምን አለ። ለምን ትፈራለህ? ገብተህ አውራ እንበለ ተደጋግማል። ሱፍ አድርጋል ምናምን ትልቅ ሰው ትመስላለህ። እሺ ዛሬ እንግዲህ የዩ ጩፋን የሐሰት እንትኖች ነው ማሳያችሁ፣ ምስክሮች። ምናልባት ቪዲዮን ያያችሁ ሰዎች እዛ ላይ በደንብ ለማብራራት ሞክሬያለሁ። የቅጥረኛ ምስክርነት ሰጪዎች እንዳሉ ታውቃላችሁ አይደል? ቅጥረኛ ምስክርነት ሰጪዎች ውቤት እስቲ ቆይ አዲስ ዓለም ዝም ብለህ ነው እንዲመጥልህ ወይ? አውራ እየሰማሁ ነው እኮ አውራ። ሚውት ስላላደረገች ነው እየሰማችሁ ነው። የኔ ሐሳብ ሙሉ በሙሉ ካውንስሉ ትክክል ነው ብዬ ነው ማምነው። እንደውም በጣም የዘገየ ፈቃድ እስካሁን ድረስ በካውንስሉ ፈቃድ መቆየት አልነበረባቸውም። የዘገየ ውሳኔ ነው። ለምንድን ነው እንደሱ ያልኩት? እኛ የምናምነው ክርስቶስ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይላል ቲቶ ምዕራፍ 2:11 ላይ የተገለጠልን ጸጋ ከሕግ አርነት ያወጣን ከጨለማ ወደ ብርሃን ያወጣን እሱ አንድም ምክንያት የለውም። ጎልጎታ ላይ የሚያሰቅለው ጻድቅ ነው፣ ንጹህ ነው። ክርስቶስ ለኛ ስል እኛን ከዛ ከብሉይ ኪዳን ከሕግ አርነት እኛን ነፃ ለማውጣት ከጨለማ ወደ ብርሃን አይዛብ የነበርነውን የእግዚአብሔር ልጆች ሊያደርገን የተገለጠልንን ጸጋ ሚናሮት አይነት የወንጌል አማኙ ላይ ብዙ ሰዎች አፋቸውን ሲከፍቱ ብዙ መቀለጃ ያልተባልነው እኮ የለም። በእነሱ ምክንያት እንደውም በጣም የዘገየ ውሳኔ ነው። እኛ ፎከሳችን ክርስቶስ ነው። ኦፍ ኮርስ ችግር ሊገጥም ይችላል። ግን ችግር ሲገጥመኝ ክርስቶስን በክርስቶስ አማካኝነት እግዚአብሔርን መለመን ይችላለሁ። እኔ ክርስቶስ እኮ የሞተልኝ መካከለኛ ለኔ ልቆም የኔን ኃጢአት ሊያጸድቅ የኃጢአትን ስርየት ማይከፈለውን ያን ዕዳ ከባድ የከፈለልኝ ክርስቶስ ነው እና በክርስቶስ ኢየሱስ ዳይነትን ያገኛ አንድ ልጅ እኔ እዩ ጋር ሄዶ አማልድልኝ እስቲ ለበሽታዬ ዘይት ስጠኝ እንዲህ ጫንልኝ ብሎ ማለት እኔ ፈጽሞ የሚቀበለው አይደለም። ባይብል ካልም አይደለም። ምክንያቱም እኛ የተቀበልነው አዲስ ዓለም አጣራጭ እንደሆነ ሐሳብን ሰብሰብ አድርግ እንዳይሰለቸው ከመጀመሪያ
እኛ የተቀበልነው የልጅነትን ስልጣን ነው እና ልጅ ከሆን እዩ የቅርብ ልጅ፣ እኛ ደግሞ ራቅ ያለን ልጆች አይደለንም። እግዚአብሔር ልጆቹ ያደረገን በክርስቶስ ኢየሱስ አማካኝነት የዘላለምን ሕይወት የሰጠን የጸደቅ ነው የዳን ነው። ልጅነት ለአንዱ ቅርብ ለአቤላ ደግሞ ሩቅ ወይም ለሰምበዲ ኤልስ ቅርብ አይደለም። ስለዚህ በክርስቶስ ኢየሱስ ያመንን ሁላችንም ይህንን የሐሰት አስተምሮ የሐሰት ነቢያትን ፈጽሞ ልንቃወም ይገባል። ካውንስሉ ጎን መቆም አለብን የሚል ሐሳብ ነው ያለኝ። አመሰግናለሁ። ጸጋ ይብዛላችሁ። እሺ ሶፋኒት አንሚዩት ማድረግ ከቻልሽ ተሳስተሽ ካላክሽ አንሚዩት አድርጊና ሐሳብ ስጭ። ሶፋኒት እሺ ተነካክቶብሽ ነው የገባሽ በሚሉ እናስወጣሻለን። ማሙ ወይ ሚሞ እሺ እኔ አቤል አቡና እንግዲህ የመጀመሪያ ነው በአንተ ቤት ውስጥ ገባ። ነገር ግን በቲክቶክ ላይ በጣም በተደጋጋሚ በማየት ብዙ ጊዜ እውነትን በመግለጽ በጣም ከሚረኩ ሰዎች አንዱ ነኝና ብዙ ጊዜ ኮሜንት ከስር ሰዎች ላይ ጽፋለሁ እና ወንጌል ይሄ እንደሆነ የማይገባቸው እኔ ምን ልበል፣ በቃ አንዳንድ ጊዜ ቅናት ሲያድርብህ አንደበት እንኳን ራሱ ከባድ ይሆናል እና አክብጄ ብናገር ሕፃን የሆኑ ሰዎች ወይም አእምሯቸው ዳይፐር ላይ የሆነ ማለት እችላለሁ እንደነ እዩ ጩፋን የሚከተሉ አይነት ሰዎች ተመልሰው እንደገና ደግሞ መቃወማቸው አንደኛ እንደነዚህ ያሉ ሰዎች ጋር እየሄዱ ቪዲዮ የለ ምን አልከኝ? ቪዲዮ የለ ይታያል አለ። አዎ እና በጣም ለረጅም ጊዜ እኔ ብዙ እንደዚህ እየገባው እንትን ባላረግም የመጀመሪያ ከማደንቃቸው እና እውነትን ለመግለጥ ራሱን ፊት ለፊት የሰጠ ሰው መሆንህ በጣም የሚያኮረኝ። እኔ ከባክግራውንድ አንተ ላይፍህን አላቅም፣ ምንም አይነት ላይፍ ይኖረ እንደ ክርስቲያን ግን እውነትን ይዘህ መውጣትህ ይሄ እውነት የቅናት መንፈስ መኖሩ እኔ ውስጥ ያለ ስለሆነ ይሰማኛል እና ሀብታሙ ቦረና እሱን አንደኛውም ማደንቀው፣ ሁለተኛ ብዬ የምለው ማለት በቃ እንደዚህ እውነት የሚናገሩ ሰዎች ሊበዛልን ይገባል። ምዕመኑ በተለያየ መንገድ መክፈል እንችላለን። አንዳንዱ እውቀት ባለመኖር፣ ማጆሪቲ እውቀት መጽሐፍ ቅዱስ እንደሚል እውቀት ማጣት አጥፍቶታል እንደሚል ሕዝቤ ጠፍቷል እንደሚል እውቀት እንዳይኖረው ያደረጉ በተራ አተላ በሆነ ትምህርታቸው ቅድም ስትል እንደነበረው በእነሱ ሕፃን ሆነው ከሕፃንነታቸው በሚወጣ ቅርሻት ማለት እችላለሁ፣ ወተት ልል አልችልም። በቅርሻታቸው አእምሮውን የዘጉ ናቸው እነዚህ የተኩሎች ነቢይ ምናምን እያሉ እንዲህ አይነት ህዝብ ጋር እንዲሄድ የሚሆነው ማን ነው ብዬ ሳስብ በአብዛኛው የድሮ በእግዚአብሔር ቤት ያደገ ህዝብ አይደለም። በአብዛኛው ጥቂቱ ጴንጤም አለ እንደዚህ አንዳንድ ትንቢት የሚያሳድድ ነገር ግን በአብዛኛው ሌላው ከተወሰኑ ዓመታት በኋላ ወደ ጌታ የመጡ ከኦርቶዶክስም ከተለያየ እምነት ውስጥ በጥንቆላ ነገር ውስጥ ያደጉ ሰዎች ናቸው። ጥንቆላን የሚፈልጉ ከጥንቆላ ከጥንቆላ አይተላለፍም፣ አይተናነስም። እነዚህ አንደኛ እኛን አይወክሉንም። እኔ በተደጋጋሚ ንቃ ጋር ገብቼ ተናግሬያለሁ። እነዚህ ኢቨን በፕሮቴስታንት እምነት ውስጥ ሊካተቱ አይገባም። አይደለም የዩ ጭፋ ቸርች ምናምን ሁሉ ሊባል አይገባም። በተደጋጋሚ ብያለሁ። ምንድን ነው የሚሰሩት እየተኙት እነዚህ የቤተ ክርስቲያን መሪዎች ብዬ በተደጋጋሚ ተናግሬያለሁ። እንደውም እንደዚህ እውነት የያዘን ሰዎች ለምን አንድ ቸርች ውስጥ እንደዚህ በሚደግፍ ሰው ተሰባስበን እስከ ሰላማዊ ሰልፍ ካስፈለገ መውጣት ይገባናል። እነዚህ የቤተ ክርስቲያን መሪ ነን ብለው የተቀመጡ ሰዎች እርምጃ አለመውሰዳቸው ብዬ ነበረ ንቃ እንትን ላይ ገብቼ ተናግሬያለሁ። እርምጃ መውሰድ አለብን። አውርተን ብቻ የምንተው መሆን የለብንም እል ነበረ። እነ ጻድቁ ምናምን ተብለው የቤተ ክርስቲያን መሪ ምናምን ተብለው እንደዚህ እርምጃ መውሰድ እንኳን ያልቻሉ እውነትን መግለጽ እንኳን ያልቻሉ ለምንድን ነው እል ነበር። በስተጀርባው ስላይ በጥቅም ሊይዟቸው ሞክረዋል እነሱ። አሁን ላይ ግን ደግሞ የፈነዳው እስከ መጨረሻ ካላደረሱት ደግሞ አሁንም እነሱንም ላይ ልንፋታቸው አይገባም። ይሄ ውስጥ ጥቅም ፈልገውም ከሆነ የመጡት አሁን በገንዘብ መልሶ ዝም የሚያሰኛቸው ከሆነ ኢቭን አሁንም እኛ
ልንቆም ይገባል። ለእውነት ይሄ የተጀመረ ነገር ድንገት በስተጀርባው ሌላ ነገር እንኳን ቢኖረው የእሱም ገንዘብ ፈልገው ቢሆን ይችላል ብዬ ጥርጣሬ ሁሉ ይኖረኛል። እና አንዳንድ በገንዘብ ዝም ሊያስብሏቸው እንኳን ቢሞክሩ እውነትን የያዙ ሰዎች መቆም አለባቸው። ተኩሎች ናቸው። ምዕመኑን እየበሉ ነው። ብዙ ምዕመን ባለማወቅ እየተበላ ነው። በቲክቶክ ላይ የወጡ አንድ ልነግራችሁ እችላለሁ። አንድ ነብይ ነኝ ባይ ጸልይልኝ የእግዚአብሔር ባሪያ ትለዋለች ልጅቷ፣ አታውቅም። ምስኪኖች ስንት ምዕመን አለና ስንት ትከፍያለሽ አለ። እንደዚህ እኔ ቀርጬዋለሁ በስልኬ ድምፁ። ስንት ትከፍያለሽ? ደንግጣ እንዴ በኢየሱስ ስም እንዴ የእግዚአብሔር ባሪያ ስለ ይከፈላል እንዴ ለመጸለይ ስትለው ዴታ አይከፈልም አለት። ከዛ እንዴ በእግዚአብሔር እኮ በነፃ ነው ምናምን ስትለው እሱ ይጸልይልሻል፣ እግዚአብሔር ይጸልይልሽ። እንደዚህ የመሰሉ ተኩሎች ብዙ ሰው ግን ደግሞ እነሱን መገለጥ ፈልጎ መግባቱ እንደገና ኑ ቸርቾቻችንና እንጸልይላቸዋል እዚህ አካባቢ ላይ አለን ይላሉ። ሸቀጣቸውን ሊሸቅሩና የክፉ መንፈስ ሊሞሉባቸው ኑ ሲሏቸው ይመጣሉ። በተለይ ሴቶች ብዙዎች ቲክቶክ ላይ የሚገቡ እዚህ ቦታ አድራሻዬ ነው ኑ ይሏቸዋል። ከዛ እጃቸውን እየጫኑ መንፈስ ይሞሉባቸዋል። ስለዚህ እንደዚህ አይነቶቹን ምዕመኑን የገደሉትን መቃወም የሚያስፈልግበት ነው። እኔ በጣም ከልቤ ነው ማደንቀው። እንደዚህ እውነት ወጥቶ እውነትን የሚናገር ሰው በርታ። ወደ ሌሎች ሰዎች ሀሳብ ደግሞ እንሄድና ተቃራኒ ሀሳብ ካለን በርታ። ይሰግናል። እሺ ምህረት ችግር የለውም። ሶፋኒት አንደርስታንድ አድርግሻለሁ። ምህረት ሰላም አቡና፣ እንዴት ነህ? ሰላም ሽብዛ። እኔ ሀሳብ ሳይሆን እዩ ጩፋ ቸርች ሄጄ የደረሰብኝን ለመናገር ነበረ። ትችያለሽ፣ ተናገር። እሺ ማለትም እንትን ነበረ ሻሸመኔ የእሱ ቸርችን የሄድኩት እኔ መሄድ ፈልጌ አይደለም። ሲስተር እንሂድ ብላኝ ሄድኩኝ። ስንሄድ የሚገርም ነገር በጣም ብዙ ሰው የታመመ ሰው ነበረ። ብቻ ያሳዝናል። እዛ ያየሁት ነገር በጣም ነው ልቤን የሰበረኝ። የታመሙ አሉ፣ በጣም በስቃይ ውስጥ ያሉ። ግን የሚገርም ነገር እነዛ የታመሙትን ሰዎች ወደፊት ለፊት ምናምን እንዴት እንደሚያረጓቸው እነዚህ እንትኖች ማለት በህመማቸው ላይ እየተገፈተሩ አስተናጋጅ እየተገፈተሩ እኔና ሲስተር ማለትም የሆነ እኔ አላቅም ብቻ እነሱ ላይ የሚነበበው እንደዛ አይነት መንፈስ ነው። የሆነ ጥሩ ልብስ ነው የለበስነው እና ከበሩ ጀምሮ ወስደውን ፊት ለፊት ነው ያስቀመጡን። ግን እነዛ የታመሙ ሰዎችን ግን በኢየሱስ ስም በጣም እውነት በጣም ነው ያዘንኩት። በጣም እና በህመም ላይ ህመም ማለት ነው። በቃ በጣም ያሰቋቸው እንትን ይሏቸው ነበረ። ከዛን ፕሮግራም መሪው መድረክ ላይ ወጣ፣ ጸሎት ጀመረ። እሱ የሚናገርበት ቃልና ይሰማል አቤል እና እሱ ይሄ የፕሮግራም መሪው ኦኬ ችግር የለውም። የፕሮግራም መሪው የሚናገረው ቃልና በቃ ጉባኤው ምንም ሳይገባ እየተራገመ ሁሉ አሜን ይላሉ። ጉባኤዎቹ ሁሉም ቆሞ ተነስቷል። የጸሎት ጊዜ ነበረ። እኔ ደግሞ ቁጭ ብያለሁ፣ እንደዚህ ዝም ብዬ ቁጭ ብያለሁ። ከዛን አንዱ በጣም ትልቅ ነው፣ ወፍራም ነው፣ እንደዚህ እየሮጠ መጣና ቆመሽ አትጸልይም አለኝ። ከዛን መቆም ትችያለሽ? አዎ በትክክል መቆም እችላለሁ። ግን ሰውየው እየተናገረ ያለው ቃልና እኔ አሜንም መቆምም አልፈልግም። ለዛ ነው ቁጭ ብዬ እያዳመጥኩ። እንዴ ቆመሽ አሜን ካላሽ ቆመን እሺ እግዚአብሔርን ቃል ካልተቀበልሽ አስወጣሻለሁ አለኝ። ለምን እንዴ እኔ እኮ አንድ ነገር መንፈስ ቅዱስ ሲገባኝ እኮ ነው አሜን ምለው። እንዴት ነው ሳይገባኝ አሜን ምለው ስል ከዛ ለሁለት ነው አንቆኝ ማለት ነው። ራሴን በር ላይ ነው ያገኘሁትና
ብቻ በጣም ከቸርች ታንቀሽ ወጣሽ ማለት ነው። አስወጡሽ? አስወጡኝ። ቆመሽ አሜን ካላሽ አሜንና እልል እንደ ሰው ቃሉ ስለለበሽ መጀመሪያ ፊት ለፊት አስቀመጡሽ። አንቺ ደግሞ ቆሜ አሜን አገኘሽ። ስለዚህ ቀረጻ ታበላሻለሽ። ከዛን አስወጡኝ። ለሁለት ሰው ነው እንደዚህ ይዞኝ ማለት ነው። በር ላይ ነው ራሴን ያገኘሁት መጨረሻ ላይ እና የሆነ ነገር እንኳን ብናገር የዛን ጊዜ ሊመቱኝ ሁሉ ይችሉ ነበር። ለምንድን ምን ያሰበሽ ነው ግን ሄድሽው አንቺ ስቴጅ እዛች? እኔ ሲጀመር በቃ እኔ ፈልጌ ምናምን አይደለም የሄድኩት። ሲስተር ነች እስቲ እንሂድና ሲስተርን ትንሽ አሟት ነበረ እና ጸሎት እንካፈላለን። እኔ ደግሞ እንደዛ አልመስል እውነት እንደዛ ቢመስለኝ እኔ አልሄድም ሲጀመር። ግን ያው ሲስተር ታላቅም ስለሆነች እሺ ብዬ ሄድኩ። ያየሁት ነገር ግን በጣም የሚያሳዝን ነገር ነው እዛ ቸርች ውስጥ የሚደረገው ማለት ነው። እኔ የዛን ቀን ብቻ ነው የሄድኩት። ግን የእውነት በኢየሱስ ስም እንደዛ አይደረግም። በሽተኛዎቹን እንደዛ እያንገላቱ ሰው እንግዲህ የሆነ ጸሎት ፈልጎ እሱ ራሱ ሰውየው ማለት ነው ይመጣል ተብሎ አስብ። በጠዋት ነው ይመጣል። ኮንፈረንስ ነበረ በነገራችን ላይ እና 4 ሰዓት ነበረ ፕሮግራሙ የሚጀምረው። እሱ የመጣው ስንት ሰዓት ነው? በጣም ብዙ ህዝብ ነበረ ይጠብቁት ነበረ። ከዛ በኢትዮጵያ 9 ሰዓት ከቀኑ 9 ሰዓት ላይ ነው የመጣው። ሲመጣ ማንም እንደዚህ እንኳን ልትነካው ልታየው ራሱ በጣም እንትን ነው። በዚህ ጋርድ ነው በዛ ጋርድ ነው በጣም ታጅቦ ነው እንትን የሚለው ሲገባ ወደ ጉባኤ ማለት ነው። እሱ ሲመጣ በኢየሱስ ስም ሰው እንዴት እንደሚሆን ራሱ ልነግር አልችልም። እና በጣም ነው ያየሁት ነገር በጣም ነው የሚያስጠላው። የእውነት አንድ ይሄ የእግዚአብሔር ስም ከሚጠራበት ቤተክርስቲያን እንደዛንን ነገር እዛ ውስጥ መፈጸሙ በጣም ከባድ ነው። ግርን መሰብሰብ ጤነኛ አብያተ ክርስቲያናት ህብረት ማድረግ አስፈላጊ ነው ብዬ አስባለሁ። አንቺ እንደውም በዚሁ ስለታለፍሽ ደስ ሊልሽ ይገባል። በጣም ብዙ ሰዎች መድኃኒታቸውን ጥለው ሞተዋል። በጣም ብዙ ሰዎች ትንቢት በሚመስል መልክ አጋንንት ቤታቸውን አፍርሶባቸዋል። በባለትዳር መካከል መልእክት ያመጣሉ እነዚህ ሰዎች። ድንገት ሚስት ሄዳ ከሆነ ባለሽ እንደዚህ ብሏል ብለው እግዚአብሔር ሊገልጠው እንኳን የማይፈልገውን አንዳንድ ጉዳይ እየገለጡ በእርግጥ ገልጠው አይደለም አጋንንቱ ሹክ ያላቸውን አጋንንት ስለሆነ የሰው ቤት የሰው ትዳር የሰው ሕይወት የሚበጠብጠው አጋንንት ስለሆነ አጋንንት ሁሉ እየተጠቀመባቸው ቤተሰብ ያፈርሳሉ። እናትና አባት ይለያሉ። ልጆች ያለ አባት ልጆች ያለ እናት እንዲያድጉ ያደርጋሉ። ይህ ሁሉ ነገር የደረሰባቸው ሰዎችም አሉ። ገንዘባቸውን አጥተው ባዷቸውን የቀሩ ሱቃቸውን የዘጉ ትርፍ ያጡ ለነሱ መገረብ ወይም ለነሱ መገበር ዕጣ ፈንታቸው የሆነባቸው ሰዎችም አሉ። አንቺ በትንሹ ነው የተገላገልሽው ለማለት ነው። ቴንኪው ሼር ስላደረግሽ። እሺ ተባረክ አቡና።